የሆነ ነገር ገዝተው አንጥተው አረቦች አዘጋጁና ሰጡን ሲሉን አዘጋጅተን መስጠት ብቻ ነው። ጥቅሙቱ ምንድን ነው? ጉዳቱ ምንድን ነው ብለን ጠይቀን የመረዳት አቅሙ የለንም። አብዛኛውን ጊዜ አረቦች ብዙ ነገሮችን ለራሳቸው፣ ለወኔያቸው፣ ለጤናቸው በጣም አጥብቀው ይንከባከባሉ። እኛ ግን ለህይወታችን ቦታ አንሰጥም። ምክንያታችን ምን እንደሆነ ግን አይታወቅም። ብዙ ጊዜ ለእነሱ እንጂ ለእኛ አንሆንም። በተለይ በአረብ ቤት የምንሰራ እህቶች ለአረቦች እንጂ ለእኛ ሆነን አናውቅም። አብዛኛውን ጊዜ ምግብ እንኳን አስተካክለን የማንበላ ብዙ እህቶች አለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንንም አማን ሰላም አላህ ያደርግልን እያልኩ ዛሬ ደግሞ ለየት ባለ ብቅ ብዬላችኋለሁ ማለት ነው። ታዲያ ምንድን ነው ለየት ያለ ነገር ይዘሽ የመጣሽው ያላችሁኝ እንደሆነ ለእኛ የሚጠቅመን ለእኛ የሚረዳን ነገር ይሆናል ብዬ ያሰብኩትን ጠይቄ የተረዳሁትን ይጠቅማችኋል ያልኩትን ነገር ይዤላችሁ ብቅ ማለት ነው። ዛሬ እንግዲህ ምሳ የለም ቁርስ የለም። ዛሬ እንደ ሾርባ ፉት ብላችሁ ልባችሁን ቀስቀስ የምታደርጉበት ነገር ነው ይዤላችሁ መጣችሁት። በደንብ ቪዲዮውን ለማየት ሞክሩላችኋለሁ። ውድ የሀገሬ ልጆች ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ። እንግዲህ እዚህ እንደምታዩት የተለያዩ ፍራፍሬዎችን እና እንዲሁም ደግሞ በአረቦች ሽያ ተብሎ የሚጠራውን የፍሬ የጤፍ አይነት ምስል የሆነ ፍሬ ይዤላችሁ መጥቻለሁ ማለት ነው። እሱም እንግዲህ እንደምታዩት ሽያ እንግዲህ አብዛኛውን በጣም ደቃቅ የጤፍ አይነት ነው ብያቸዋለሁ። በጣም ተንሸራታች እና በጣም ጥቃቅን ነገር ነው። እኔ በኢትዮጵያ እንግዲህ ስሙን አላውቀውም፣ ማቀውም እዚህ ነው። የምታውቁ ካላችሁ እንደውም በኮሜንት ታሳውቁ ጥሩ ነው ብዬ አስባለሁ። አብዛኛውን በጣም በትንሿ ተደርጋ በጣም የመንፋት ባህሪ ያለው ትንሽ ነገር አደርጋችሁ በጣም በርካታ በጣም በሚገርመው ያብጣል፣ ወተት ውስጥም ሆነ ውሃም ውስጥ ስጨምሩት ማለት ነው። ስለዚህ ይሄ ነገር ጥቅሙ ምንድን ነው ካላችሁኝ፣ አብዛኛውን ጊዜ በጣም ለእኛ የሚጠቅመን ነገር ምንድን ነው ካላችሁ፣ እኛ በስራ እንወጠራለን። ብዙ ጊዜ ብዙ ጉዳት የሚደርስብን ነገሮች አሉና ከነዛ መካከል እንዴት ይጠቅማል ካላችሁኝ፣ በተለይ አጥንታችንን ለሚያመን ሰዎች በጣም ጥቅም አለው። በተለይ ጉልበታችን አካባቢ የሚያመን ከሆነ በጣም እሱ በጣም አሪፍ ነው። ስላየሁ ነው ማለት ነው። እውነቴን ነው። እዚህ ጋር ወላሂ ለቪዲዮም ብቻም አይደለም፣ በደንብ አይታችሁ ተጠቀሙት። ሁለተኛ ነገር ልባችንን ለሚደክመን፣ ልበ ድርቀት ላለብን፣ ጨጓራችንን ለሚያመን፣ ጨጓራ ህመም ላለባችሁ ሰዎች በጣም አሪፍ ሙፍቲ መድኃኒት ነው። ይሄ ሽያ በጣም ጥቅም አለው። ሁለተኛ ነገር ምንና ምን ተጨምሮ ነው የሚሰራውን የሚለው በትንሹ ነው ማሳየው። አብዛኛውን ጊዜ ይሄ ሽያ በጣም በበርካታ በተለያዩ ነገሮች ድብልቆች ነው የሚሰራው። እሱም ደግሞ ብዙ አያስፈልግም። እንግዲህ እቃይቱንም ምን እንደሆነች ያሳያቸዋለሁ። እንዳጠቃቀሙ እንደ ሰው ብዛት ነው የሚወስነው። እሱን አብረን የምናይ ይሆናል ማለት ነው። ወደ ቪዲዮ ጋር መስኳችሁ አብረን እንስራ። ሸር ሰብስክራይብ እንደቁት። የሀገራችን ማንጎ የአረቦች ሀምባ የሚባለውን አጥቤ ልጬ በዚህ መልኩ አዘጋጅተዋለሁ ማለት ነው። እንደምታዩት ማሻላ እንግዲህ እንደምታዩት በደንብ ነው የላኩት። ያለው ይመስላል በርቆ ካሜራ ላይ ግን በደንብ አድርጌ ልጬ በዚህ መልኩ ከታትፌ ያዘጋጀዋለሁ ማለት ነው፣ በሚያምር መልኩ። ከዚያን በኋላ እንደዚህ ካዘጋጀ ነው በኋላ ወዴት እንደምንሄድ ላሳያችሁ ማለት ነው። በዚህ ጋር ሁላ አዘጋጅቻለሁ ማለት ነው። እንደዚህ አድርጌ አዘጋጅ እንደምታዩት ይህን አስመስዬ አዘጋጅቼዋለሁ ማለት ነው። በዚህ መልኩ እንፈጫለን ማለት ነው። እንደምታዩት እንደዚህ አድርገን ከፈጨን በኋላ ምን እንደምናደርግ አብረን የምናይ ይሆናል ማለት ነው። እንደምታዩት ይህን አስመስዬ ፈጭቼዋለሁ ማለት ነው። ማሻላ ተባረካላ በጣም አሪፍ ነው። ተከተሉ። አሁን እንግዲህ እንቀጥላለን። እዚህ ጋር ምን አለን እንደምታዩ ብርጭቆ አዘጋጅቻለሁ። ይሄ የምንለካበት ብርጭቆ ነው። ጁዝ አዘጋጅቻለሁ። የተፈጨ ነው፣ ፈጭቼው ነው በዚህ መልኩ። ይሄ ፍሬው ስለሆነ ማለት ነው። ይሄ ደግሞ ሻይ የምናዘጋጀው ነው ማለት ነው። እንግዲህ በእኛ አላውቀውም በኢትዮጵያ። ይሄኛው ደግሞ አሰል ወይም ማር ነው በሀገራችን። ይሄ ደግሞ ወተት ወይም ሀሊብ ማለት ነው። እዚህ ጋር የምንሰራበትን እንግዲህ ምን አዘጋጅቻለሁ እንደምታዩት ይሄ ነው ብርጭቋችን፣ በደንብ ውት ማለት ነው። አሁን እዚህ ጋር የምንሰራበትን የሀገራችንን ስኒ የመሰለ አዘጋጅቼላችኋለሁ ማለት ነው። ስኒ እንዳይመስላችሁ። እንቀጥላለን፣ ተከተሉ። እንግዲህ ወደ መጨማመር እንገባለን ማለት ነው። አሁን ወተቴን መጨመር ጀምራለሁ። አንድ ወተት ጨምሬያለሁ ማለት ነው። ከዛ እንቀጥላለን። ሁለት ወተት ጨመርኩ ማለት ነው። ከዛ እንቀጥላለን። ሶስት ብርጭቆ ወተት ጨመርኩ ማለት ነው። አሁንም እንቀጥላለን። አራት ብርጭቆ ወተት ጨመርኩ ማለት ነው። አሁንም ምን እንጨምራለን እንደምታዩኝ እንግዲህ እዚህ ጋ ብስሚላ
አሁን ሻይን ጨምሬያለሁ ማለት ነው። በነገራችን ላይ ሻይ እያልኩ እንዳይመስላችሁ ሻይ ስል ማለት ነው። እንደዚህ እናደርግና በደንብ እንመተዋለን እንዳይጓጉል ማለት ነው። ምክንያቱም ይሄ መጓጎል የለበትም። በራሱ ጊዜ የማበጥ ባህሪ ስላለው እንትን ይላል ማለት ነው፣ ይጓጉላል እና በደንብ አድርገን መምታት አለብን ማለት ነው። ከዛ ምን እንጨምራለን? አሁን እየፈጨነውን አምባ ወይም ማንጓችንን እንጨምራለን ማለት ነው። እንዲህ አድርገን እንጨምርና በደንብ አድርገን እንመተዋለን ማለት ነው። ተከተሉኝ፣ አብራችሁን ሁኑ። ኢንሻላህ እንደምትወዱት ተስፋ አለኝ። በደንብ አድርገን ይሄኛውን ማቀላቀል አለብን ማለት ነው። መምታት አለብን። ከዛ እንደዚህ ካደረግነው በኋላ እንደዚህ አድርገን አሳምረን ከመታ ነው በኋላ የሚገርማቸው ነገር ሻዩ በጣም ነው የሚያጠው እና በጣም ነው የሚወፍረው የሚገርማቸው ማለት ነው። እንደዚህ በወተቱ መልኩ አይደለም የሚቀረው ማለት ነው። ተከተሉኝ፣ አሁን እንጨምራለን ማለት ነው። እዚጋ ያዘጋጀናቸውን እንደምታወቅ የሁላችሁ እየወፈረ እንደዚህ ስትመጡት እየወፈረ ነው የሚመጣው። በቃ እየተሳበ ነው የሚመጣው ማለት ነው። እንግዲህ እንደምታዩት እንደ አድርጌ መጥቼዋለሁ። ከዛ ምን እንጨምራለን? አሰል እንጨምራለን። እዚህ ጋር ያዘጋጀናቸውን ነገሮች ሁሉ መጨመራችን አይቀርም። ተከተሉኝ፣ አብረን ነው የምንጨምረው የትም እንዲያትሄዱ ማለት ነው። ስለዚህ የሁላችሁ ምን እንደሚመስል ማሩ ማለት ነው። በዚህ ጋር እንግዲህ የሁላችሁ እንደምታዩት ይሄንን አስመስለነዋል ማለት ነው። ብስሚላ አሁን ይኸው በማንካው አንድ ማንካ ጨምሬያለሁ ማለት ነው። ግን በነገራችን ላይ ይቅርታ በአንድ እጄ ስለሆነ አለመቼም እያለ ነው በደንብ የማልቀረጸው ስጨማምር ማለት ነው። ያው ዘገያለሁኝ አይመቸኝም ቦታው ማለት ነው። ስለዚህ 2 ማንካ ማር ጨምሬያለሁ ማለት ነው። በዚህ ማለት ነው እንደምታዩት ኢንሻላ እንደዚህ አድርገን እንመተዋለን ማሩንም እንዲደባልቅ ማለት ነው። ማሻላ በጣም አሪፍ ነው ብትጠቀሙት፣ ቆንጆ እና አሪፍ ነው። እንትን አይታችሁ ብቻ እንዳትተው ትላችኋለሁ እህቶች ማለት ነው። እውነቴን ነው። ከዛ በተረፈ ሁላችሁ እንዲህ አድርገን በደንብ አድርገን መምታት አለብን እላችኋለሁ የኔ ውዶች። እንደዚህ እናደርግና ብስሚላ የምታዩት እንግዲህ ይሄንን አስመስየዋለሁኝ። ማሻላ እንደዚህ እንደምታዩት እንግዲህ ይሄንን ይመስላል። ከዛ የሁላችሁ እንግዲህ እንደዚህ እንደወፈረ አስቡት ምን እንደሆነ ማለት ነው። አያችሁታ? እንደዚህ ሆኗል ማለት ነው። ከዛ ጁዛችንን እንጨምራለን። ይሄን የፈጨነውን ማለት ነው፣ ፍሬውን ሳይሆን ጁዙን የፈጨነውን ነው የምንጨምረው። በነገራችን ላይ ሌላ መከሰራት እንጨምራለን። እኔ ግን ይሄ ቅባት አንዱ ስለሆነ ይህንን ነው የምጨምረው ማለት ነው። ስለዚህ እንዳርገን እንጨምርና ይሄንንም እንደባልቃለን ማለት ነው። በደንብ አድርገን ይኸው እንደዚህ አድርገን እናደባልቀዋለን ማለት ነው። እንግዲህ ጁዝ እንደምታስቡት እንደምታውቁት በጣም ብዙ ጥቅም የሚውል ቅመማችን ነው ማለት ነው። እንዳርገን ተደባለቅ ነው በኋላ እንደምታዩት እንግዲህ ይህንን መስሏል። ማሻላ ከዚህ ቀጥለን እንግዲህ ምን እንደምንጨምር አሳያችኋለሁ ማለት ነው። ተከተሉኝ። እዚህ ጋር እንግዲህ ብርጭቆይቱን ውሃ ትቆጥሯል ማለት ነው። ዝም በዚህ ነው የጨመርኩት ማለት ነው። ሻያውን በጣም ሻያው ስለሚያብጥ ማለት ነው። በጣም ነው እንትን የሚለው የሚወፍረው ማለት ነው። በደንብ ማየት አለባቸው። የሻይ ቡሿን ማለት ነው። ብርጭቆ ያልኩኝ ይቅርታ፣ የሻይ ቡሽ ናት ይቺ ማለት ነው። ለምን ሻይ የጨመርኩባት ማለት ነው። ትንሿ ቢሏ ሻይ ቡሽ ናት ማለት ነው። እንግዲህ ሰፈሯችንን እንጨምራለን ማለት ነው። እንደምታዩት ይሄ ሰፈሩን ነው። ይህን ሰፈሯችንን ሰራነው አዘጋጀነው እዚህ ሻይ ላይ እንጨምራለን ማለት ነው። በነገራችን ላይ ሻይ ስል ሻይ ያልኩ እንዳይመስላችሁ ሸያ ነው እኔ ያልኩት ማለት ነው። እና ምናልባት እንደ ቋንቋው ይለያያል። በእናንተ እንግዲህ ባላችሁበት ምን እንደሚባል አላውቅም። ሁለተኛ ኢትዮጵያ ይሄ ፍሬ ምን እንደሚባል እኔ ራሱ እፈልጋለሁ፣ ኮሜንት ላይ ያስቀምጡልኝ ማለት ነው። እንደዛ አድርገን እንጨምርና እንደባልቃለን። ከዛ ወደ ፍሪጅ እናስቀምጥና እናየዋለን ማለት ነው። በጣም ነው የሚጠመው በነገራችን ላይ ማለት ነው። እንግዲህ ይህን ይመስላል ማለት ነው። ሳፈሩን ራሱ በቃ ሳይበዛ በትንሹ ስታደርጉት ራሱ የሳፈሩን በጣም ኃይለኛ ነው። ይህን ይመስላል ማለት ነው። ማሻላ በጣም ቁጥር ደርሷል። እንግዲህ ፍሪጃችን አቆይተን አውጥተነዋል ማለት ነው። አሁን ወደ መመገቢያችን አድርሰነዋል ማለት ነው። እስኪ እንመልከት እንዴት አድርገን ነው የምንጠቀመው። ያው እንግዲህ አጠቃቀሙ እንደ ሾርባ ነው። እንደፈለጋችሁ አድርጋችሁ ነው መጠቀም የምትችሉት። እንደ ሾርባ ስላችሁ የሚፈላ አይደለም። እናንተ አፍሉት አላልኩም፣ ነግሬያለሁ። እንግዲህ አብረን ነው የምናየው ማለት ነው። አሪፍ እንግዲህ እንጠጣ። ይኸውላችኋ ማሻላ በጣም አሪፍ ነው። እንደዛ አድርጋችሁ ሰርታችሁ ሞክሩ ትላችኋለሁ ወዶች። ጡሊ ተጠቀሙልኝ እላችኋለሁ የኔ ወዶች። እዚህ ሰዓት ድረስ ስለተከታተላችሁ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። መልካሙን ነገር ሁሉ እየተመኘሁላችሁ ባላችሁበት ሰላም ሁኑልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዙ ትርፍርፍ ይበልልኝ ባይ